እንዴት ቆያችሁ ቤተሰብ? አሁን የመጣሁት ምንድነው ጨረቃ ፋሚሊ በሙሉ ለሀይሚና ብሩክ በተሰጠው አስተያየት ይስሩ ተዋቸው ፍቅር እንደሆኑ እያየን ስለሆነ ይስሩበት ብለው ፍቃድ ሰጥተዋል። ወይዘሪት ሀናን ማለት ነው። ጋዜጣ ለመሆን እየሞከርኩ ነው። ከዚህ በኋላ ደግሞ ማለት ነው ያው ፍቅሮቻችን ሲጀመር በትንሽ በጸብ ምናምን ነበረ እና ከዛ ደግሞ ምጥጥ ብለው አስቀይረው በፍቅር ድራማ ጀምረዋል። ደስ ይለናል። በቃ ምንም ማድረግ አይቻልም እና እንጠብቃለን። ያው መጨረሻ ያለውም አይመስለኝም። ብሩኬት ትናንት ተናግሮ ነበር ትቀበለኛለሽ ወይ ምናምን እያለበት እዚህም ይሄ ማለት ምን ማለት ነው? እኛ እንዳንጨነቅ አሳልፎ ነው የሰጠን። መጀመሪያ ጀምሮ ይሄንን ነገር እንደሚፈጠር ስለሚያውቅ ነው ይሄንን የተናገረና እኔ እውነት ለመናገር ሀይሚ ምንም ነገር አታውቅም ብዬ ነው የማስበው። ብሩኬና እቺ ልጅ እና ፍፄ ምናምን ያሉት ግን ያውቃሉ። ምንድነው ይሄ በሀገራችን እኮ ያለ ነው። ከዛ ደግሞ ሀይሚ ለመፈተን ብቻ ግን አይደለም ለስራ ሀይሚ ስለምትችለው ስራ ምንም ነገር ቢሰራ ችግር የለውም ሀይሚ ትወጣዋለች ብሎ ብሩኬ ተማምኖ ነው እንደዚህ እየሰራ ነው እንጂ ሌላ ሴት ብትኖር ኖሮ አይሰራም ነበር። ብሩኬ እንደዚህ አይነት ብዙ መስዋዕት የሚያስከፍል እስከ ልጅ ድረስ አይሰራም ነበር። ግን ደግሞ ሀይሚ ትችላለች፣ ምንም ቢሆን ከጎኔ እንደማትለይ ስለማወቅ ቢሰራ ምን ችግር አለው ብሎ አቅዶ የአንድ አመት እየሰራ ነው ያለው። ብሩኬ ሄድበት ብቻ ግን አትጨነቅ። በቃ እኔም ፈቅጃለሁ። እውነቴን ነው የምላችሁ ውዶቼ፣ እንደዚህ ቢሆን ደስ ይለኛል። በቃ በፍቅር ሲሆን እነሱ ችግር የለውም ቢሰሩ ማለት ነው። ቪውም ብዙ እየታየ ስለሆነ ይስሩበት። ፍቅር ሲጫወቱ እኮ ውዶቼ ብዙ አይታይም እይታም ማለት ነው። ስለዚህ ወይዘሪት ሀናን ፈቅደሻል፣ እኛም ተቀብለናል። አንቺ ከፈቀድሽ ማለት ነው በቃ ይስሩበት፣ ምን ችግር የለም። ዋና አንቺ ስትናደጅ ነው የሚያናደኝ እኔ ማለት ነው። ለማኛው ይሄን ይመስላል የዛሬ ብቻ ግን ሴትዮ አርፈሽ ብትቀመጥ ይሻልሻል። ከሀይሚ እንኳን ልትወዳደሪ ማለት ነው። ከማን ነው መወዳደርሽ? ከማን ምንም የለም። ላንቺ የሚሆን ነገር የለውና አርፈሽ ተቀመጪ። ብሩኬ እንኳን ቆመሽ እንደዚህ ልታወሪ ማለት ነው እንኳን ካንቺ ጋር ልኖር በህልምሽ ላይ ካየሽው ትቀጪያለሽ እንዴ? ያምሻል እንዴ? እኔ ወዶቼ ብሩኬ ከሀይሚ ተለይቶ ማየት ማለት እንደሞት ነው የምቆጥረው እኔ። ብቻ አንድ ነገር ሲፈጠር ገስት ቱር ብለው ገብተው ወሬ ልጆቹ ማብጠርጠር እንደዚህ ያደረጉ መዘግዘግ ቢያጠረጥሯቸው ልጆቹ እንደሆነ እንዳማረባቸው አቤት ደስ ሲሉ ክላይቶ አይመጡም ወይ ደግሞ መጥተው ምን ይባላል ቪዲዮ አክቲቭ አድናቂ እስከተባለን ድረስ ግዴታችን ነው እናይላቸዋለን። ወደ ወይ ደግሞ ስራው እንትን ብሎን አይደለም አድርጌ አይቻቸው። ግን ደግሞ ልጆቹን አሳልፈን መስጠት የለብንም። ድብና አድርገን እናያለን። የሚገርምሽ ደግሞ አንድ ሰዓት ሳይሞላ አይደለም ተኩል ሰዓት ከጨረሰ በኋላ ፍር ብሎ ገዝት የከፈተ ሰው አለ። አንድ ደግሞ ሀይሚን ፍቷት፣ በቃ ተፋቷት ልጅቷን። የሆነ ልጅቷ ስቶሪ ማታደርግ ምንም አትልቀቅ። ቲክታክ ላይ የሆነ ነገር ከለቀቀች ለእኛ ነው የተለቀቀው። ልጅቷን ፍቷት ትኑርበት። ኧረ ተዋት ያቸው ለእኛ ለወዳጆቿ በደንብ ለምንወዷት ተውልን። የሆነ ነገር በለቀቀች ቁጥር ለእኛ ብለን ለምንወዷት ተውልን እና ትኑርበት ልጅቷ። ተዋት። ጭራሽ ነው እኛ እንምራሽ እኛ እንኑርልሽ። የለበሽው ፓንት ምንድን ነው? ያደረግሽው ልብስ ምንድን ነው? ጸጉርሽ ምንድን ነው? ኧረ እኔ ትንሽ ቆይታችሁ ሌላ ነገርም ትጠይቃላችሁ እናንተ። እናቴ ታስፈራላችሁ እኮ። አንቺ ካዲያ ጸሎትሽን አልጨረስሽም እንዴ ፍቅርዬ? ስምሽን 30 ጊዜ እኮ ነው የጠራሁት። እኔ እኮ ታስቂኛል እና ካዲያ ፋበሎ ይኸውልሽ፣ ማርያም ወሬ ሲሆን ግር ብለው ይመጣሉ። የለም ወሬ የለም። ወደዛ ወደምናውቀው ሄዳለሁ። እዚህ ጋር አጠገብ የሆነ ዝም ብዬ እስቃለሁ። ኤርፎን እሺ ሀንዬ አብ ገብቷል። ምን ላድርግ እኔ? ብሩኬና ሀይሚ ከሆኑ ኦኬ። እንዴት አመሻችሁ? እንዴት ነሽ? እሺ ምን አገባን? እኔ ማይቻቸዋል
አይ ከስር ኮሜንቱ አስቃኝ ነው። ሀብ ገብቷል ስትል እሺ አውሩ እናቴ ቅመምዬ። ደግሞ ዛሬ ደግሞ ቆይ ከፍሬም ቤት አንድ ጥያቄ አለኝ። ቅመሟ ምን ትንሽ ከፊት በዛ ያደርግልኝ ነበረ። አርጓል እኮ የሆነ ቦታ ላይ በደንብ አሳይቷታል። አይቻታለሁ። ዛሬ ደግሞ ግን እኔ ቁርጫም ትቼዋለሁ። ይሄ ቀን ለሀይሚ እያናፈቃችሁ በጣም አለች እኮ እሷም ኮሜንት ላይ አለቻት እኮ ሀይሚዬ አለቻት እኮ እንትና ራሱ ያንቺንም ቀን በቅርብ ያድርግልን አለቻት እኮ ሙሽራዋ ራሱ። እኔ በዛን ጊዜ ነው እሰይ ስለት የሰመረ ብዬ ለሱ ነው ብሩኬ እንደዚህ ለማንም የሚረግጠው። ታዲያ ይረገጥ ምን ችግር አለው? ምን ችግር አለው? ይረገጥ ምንም አይሆንም። ፍቅርዬ ምንም አይሆንም። ብታይም እንዴት እንዳማረበት እንዴት ተሸፍርቅ እያለ እንደሆነ እሱ ሀናን መልዕክት ማስተላለፍ ትቻለህ። በቃ ልቤን ወሰደችው። አረባ ጠፋልኝ ትቻለህ። በቃ ድሮም እኮ እንደው ንገሪኝ ባይ ልነግርሽ ነበር፣ ግን ይቅርብ ልለፍሽ። ኦባሳንጆ እኮ ከዛች ጋር መጥቷል እኮ ሀናን። ጌታ ሆይ ድረስ ከማጋው ከዛ ከሄርሜላ ጋር መጥቶ ሄርሜላ እያለቀሰች ነው ለኦባሳንጆ። ነገር ቀየርኩኝ። ጋምቤላ ገባሁ። ሄርሜላና ሩታ ታረቁ አይደል እንዴ? አዎ ታረቁ። ሲዋቀጥ የነበረውን ላፉን ይዛል። አሁን አፈሩ እኮ እኔ እኮ ለዚህ ነው ተው ተቀበሉ። እነሱ ማታ ማታ አንድ ላይ ናቸው። ሁለታን እሱ ከዛ ሲገባ ኤፍሬም ዱሮ መስተያ ቤት መጥተዋል። ማ ሃይሜን እኮ እኮ አይተናል እኮ። ገና ከእንቅልፍሽ ነው እንደ የተነሳሽው? አሁን ነው ያየሁት። ቤኪና እንትና ቤኪና ሀሰን እየተደባደቡ እኮ ነው ላይ ገና አድርገው ይራገጡ። መቼ ታረቁ አብርሃምና ሄርሜላ? ዛሬ ሀሰን እኮ ቡታጅራ ገባ ሀሰን ራሱ በአቋራጭ ለስራ እንደውም አይደለም ይዘር አብርሃም አንድ ላይ ሆኑ ታረቁ ነው። እኔ ምን አውቃለሁ እያለቀሰች ነው ፊቷን። አሁን ተሰባብረው ሄድ። እኔ ግን በስመ አብ ሴት ረከሰ። በቃ ኢትዮጵያ ላይ ከረከሰ እኮ ቆየ። አንቺ አሁን የመጣችው ልንገርሽ፣ አሁን የመጣችው አሉ ፓንት ብቻ ነው አሉ የምትለብሰው። ቲክቶኳን ብታረጉ ፓንት ነው መተልች እንዴ? የጨረቃ ፋሚሊ እኮ ምንም ነገር አያመልጠውም። የምር ለዚህ እኮ ፓንት ነው አሉ የምትሄደው። ምንም ነገር አያመልጣቸው። በየሄዱበት ሄደው ማምጣት ይችልበታል። ዛሬ ኮፒ ምን አለ መሰለሽ፣ ሀብሉ መተት ተደርጎበታል ተብዬ ነው ብሎ ደግሞ መጣሱም። እኔ እኮ ብያለሁ የላችሁ ብዙ እንትን አለ ማለት ነው። ብዙም ተስፋ አታሉ። ከዛ እንደሱ እያሉ ኮመንት ላይ ስለጻፉልኝ ነው ብሎ እሷ እንጨት ነች። ማነው ዩዘር አንድ ጥያቄ ጠይቃችሁ ተታኩልኝ ነው። እንዴት ለምቁራሬ እንዴት ነው? አይሰማም እኮ ቤዝዬ፣ አይሰማም እኮ አይሰማም። አዎ አሁን ይሰማል። ወደ እንትኑ እንዳትጠጊ እሺ። ወይ ጉድ! በገዛ ክልልና ተቃጺልና አለ ትግሬ። ወይ ፍቅር ቆይ ፍቅር የምጠይቃት ጥያቄ አለ። ፍቅር የቤዚ ስድ ነባባረክሽ እኮ የቤዚ ጥያቄ ይመለስ። ፍቅር ቆይ አይደለም ፍቅር እኔ አይደለም ዛሬ ቦቲዋ ማለት ነው ፀጉሯ ከኋላ በመቀስ ሃይሜ ቆርጣት ነው የሚል አይደለም ዩዘር አስላጭታው እያደገ ነው።
እኔ ግን አንድ ጥያቄ ልበልላችሁና ማለት ነው በሀገራችን ባህል ራሱ እኮ የለም እኮ እንደዚህ ማርያም ብለ ሰው አምኖ ነበር። ባለፈው መጀመሪያ ለብሳ የመጣችው እንደ ዛሬ ለብሳ የመጣችው ቀሚስ ማለት ነው የአባቷ ኮትን አርጋ የመጣች ጊዜ እኔ ግን የተረዳሁት ሀናን ምን እንደሆነ ታውቂያለሽ? እንዳየኋት ከሆነ እነሱ ማቆም ሲፈልጉ እሷ ግን ማቆም አልፈለገችም። መፈመስ ነው የፈለገች። ምን ተፋምሳለች? የተረዳሁት እንደዛ ነው። እነሱ ማቆም እየፈለጉ እሷ ግን ነገሩን እየቆሰቆሰች ያቆማሉ። የለም ዝም እንደባለና አለያት እኔ ማርያም ሀናንዬ ሀናን እኔ አይደለም ቡሩኬ እኮ እኔ ቡሩኬ አንገቱን ሲደፋ ነው ቀጥል ለመለማሪ እኔሳ ቡሩኬ ወንድ አንድ ቢሰራ እንደዚህ ቢላት እኮ አንድ ቀን ቡሩኬ ምን ሆኖ ነው? እኔ ማርያም እሱ ብቻ ነው የሚያቃጥለኝ። ግን እሱ አውቆ ነው አንገቱ የሚደፋው ካራክተር ውስጥ ገብቶ እኮ ነው። ካራክተር ውስጥ ገብቶ ነው። አዎ እንጂ እኮ ብሩኬ አይደለም። እዛ ጋር እናንተ የምታዩት ብሩኬን አይደለም በጭራሽ ካራክተር ነው ያያያችሁ። ደግሞ ኤላሽ አንገቱን እንደፋ ፍፄና ልጅቷ ግን አብረው ይሄዳሉ አንድ ላይ። ፍፄና ልጅቷ አብረው ይሄዳሉ አይደል ሀኒዬ? እኛዋ ልጅቷ ትላንትናም ዛሬ መላየሽም እንደ አጠገብ ላጠገብ ቆመው አንቺ ልፋት አያስፈልገውም። እንደውም ልጅ አለ። እኔ ግን ብሩኬ ከተመቸኝ ቪዲዮ ምን እንደሆነ ታውቃላችሁ? መጨረሻ ላይ የተኛበት እኔም እሷን ቦታ ወደድኩት። የሆነ ቆርጬ አምጥቻታለሁ። ይገባላ። አቤት አንቺ ቆርጬ አምጥቻታለሁ። እኔ ደግሞ ካራክተር ባይዘይ ትወና በጣም ነው የሚችሉት ሁለቱም ባልና ሚስት ተብላችሁ ነው እሱ አልኮ እሱ ከዚህ በፊት ሆኖ መገኘት ነው ብለዋል። አንድ ነገር ሲጀምሩ አይገባቸውማ። ምን ያደርግ ምድረ ገብቶ አሁን እኮ ለምን አሁን እኮ ዛሬ ሰው የተናደደው ሀናን ለምን ቆፍጠና ይልባትም መስራት ይስሩ